ድሮ እናቶቻችን ካልጠገብን ወደ ጓዳ ሲገቡ የሚያወጡ ድጋሜ ምግብ ይመስለናል ለኪችን ሲሄዱ ትሪ ኳ ባለ ቁጥር ሊቀርብ ነው ብሎ ሰው ይደነግጣል ካልጠገበ የጠገበ ሰው ግን ኳ ብሎ አይደለም መጥቶ ያስታውቃል እግዚአብሔር አንዴ ልባችንን ካልሞላ መረቃችሁ ግዴለም ለመረቃችሁ ልባችሁ በዚህ አይነት በመንፈስ ቅዱስ ሙላት ይሞላ ኖ በጣም እኮ ትንፋሽ እኮ የሚሰጥ ነው ይመስል ዋው እግዚአብሔር በተሸጥኩበት ሀገር አተረፈኝ እግዚአብሔር በተሸጥኩ ሞገስ ቢበዛልኝ እንጂ አሁን እቺ ሴት እኔ ምን አይታ ነው ባሪያ ይወደዳል እንዴ ምናምን እኮ ነው የሚያስብለው አቤት እግዚአብሔር መንገዱ እኮ አይነቱ እኮ አቤት እኮ ምናምን እኮ ነው ሊያስብል የሚችለው አንዳንዶቻችን እንደዛ ባለው ሁኔታ ውስጥ እየተፈተንን እኮ ነው እግዚአብሔር ለትልቅ ፕሮግራም አዘጋጅቶን በጣም በጥቃቅን ነገር እየተደለልን እኮ ነው በጣም ጥቃቅን ነገሮች ናቸው ልባችን ላይ እኮ ቁም ነገር የመሰሉን ኖ አለ ዮሴፍ የተዘጋጀሁት ለሌላ ነው የፈለገኝ ለሌላ ነው ያሰበኝ ለሌላ ነው ይሄ አይደለም መውጫ መንገዴ ሾለክ ብያረለም ሞጣው ቀና ምልበት ቀን ይመጣል ጎንበስ ምትሉበት ቀን ይመጣል እስከዚያው ድረስ ለማንም አልሰግድም የነገረኝ ፕሮግራም አለ ኢየሱስ ለዘላለም ጌታ እንደገና ደግሞ በቃሉ ማዕድ ፊት እንድንሰበሰብ እግዚአብሔር ጸጋን ስላበዛልን የአምላካችን ስም ይመስገን በመካከላችን ደግሞ በአምልኮ ለባረከን ለመንፈስ ቅዱስ ደግመን እናጨብጭብ ክብር ይሁንለት ሃሌሉያ ሃሌሉያ እጅግ በጣም ደስ ብሎኛል ዛሬ የጌታን ቃል አብረን እንድንካፈል ይሄንን እድል ስላገኘው እናንተ ፊት እንድንቆም እግዚአብሔር ምህረት ስለበዛልኝ እንዲሁም ደግሞ ቤተክርስቲያን ፈቅዳ በፊታችሁ እንድቆም የጌታን ምህረት እንድካፈል አብሬ እድሉን ስላገኘው እግዚአብሔርን ባርካለሁ በብዙ ደስታ ነው በእናንተ ፊት የቆምኩት ጌታ ቢፈቀድ ደግሞ የጌታን ሐሳብ አብረን እንካፈላለን ከዚያም እግዚአብሔር ለልባችን መልካሙን ነገር ያደርግልናል በብዙ እምነትና ተስፋ ነው በፊታችሁ የቆምኩት መልእክት ነው ይዤ የመጣሁት እንደ መልእክተኛ ነው በፊታችሁ የቆምኩት ጌታ በብዙ እየረዳችሁ እንደሆነ ፓስተር እየተናገረ በነበረው ማስተዋወቂያ አስተውያለሁኝ ስለዚህ እግዚአብሔርን ፊት የሚፈልግ ሰው ከሚያገኛቸው በረከቶች መካከል የሆነው ነው ዛሬ አብረን እንድንካፈል የምፈልገው እንግዲህ ለአንዲት ነፍስ መልእክት እንደሆነ አምኜ ነው ከጌታ ፊት ተወራርጄ የመጣሁት መጽሐፍ ቅዱስ ይዛችሁት እንደሆነ የኦሪት ዘፍጥረት መጽሐፍ ምዕራፍ 39 በጣም የምንወደው ቤተሰብ የሆነ ጥቅስ ነው እሱን አብረን እናወጣለን ዘፍጥረት መጽሐፍ ምዕራፍ 39 ከቁጥር 1 ጀምሮ ያለውን የጌታን ቃል ነው እንድናነብ የምፈልገው ከዚያም ደግሞ የእግዚአብሔርን ቃል አብረን እንካፈላለን ዘፍጥረት መጽሐፍ ምዕራፍ 39 ከቁጥር 1 ጀምሮ ያለውን የእግዚአብሔርን ቃል እስከ ቁጥር 10 ድረስ አብረን እናነባለን አውጥታችሁ እንደሆነ ለምንወደው ለጌታ ቃል ክብር ቆመን ደስ ይያለን ይህን የተወደደ ቃል አብረን እናነባለን ሃሌሉያ እንደዚህ ይላል የእግዚአብሔር ቃል ሲነበብ በጌታችን በኢየሱስ ስም አነባለሁ ዮሴፍ ግን ወደ ግብጽ ወረደ የፈርዖን ጃንደረባ የዘበኞችም አለቃ የሚሆን የግብጽ ሰው ጲጢፋራ ወደ ግብጽ ካወረዱት ከእስማኤላውያን እጅ ገዛው እግዚአብሔር ከዮሴፍ ጋር ነበረ ስራውም የተከናወነለት ሰው ሆነ በግብጻዊው ጌታውም ቤት ነበረ ጌታውም እግዚአብሔር ከእርሱ ጋር እንዳለ እርሱም የሚሰራ ሁሉ እግዚአብሔር በእጁ እንዲያከናውንለት አየ ዮሴፍም በጌታው ፊት ሞገስን አገኘ እርሱንም ያገለግለው ነበረ በቤቱም ላይ ሾመው ያለውን ሁሉ በእጁ ሰጠው እንዲህም ሆነ በቤቱ ባለው ሁሉ ላይ ከሾሙ በኋላ እግዚአብሔር የግብጻውያን ቤት ስለ ዮሴፍ ባረከው የእግዚአብሔርን በረከት በውጪም በግቢም ባለው ሁሉ ላይ ሆነ ያለውን ሁሉ ለዮሴፍ አስረከበ ከሚበላው እንጀራ በቀር ምንም የሚያውቀው አልነበረም የዮሴፍን ፊት መልካምና ውብ ነበር ከዚህም በኋላ እንደዚህ ሆነ የጌታው ሚስት በዮሴፍ ላይ አይኗን ጣለች ከኔም ጋር ተኛ አለችው እርሱም እምቢ አለ ለጌታው ሚስት እንዲህ አላት እነሆ ጌታዬ በቤቱ ያለው ምንም የሚያውቀው የለም ያለውን ሁሉ ለኔ ያስረክቦኛል ለዚህ ቤት ከኔ የሚበልጥ ሰው የለም ሚስቱ ስለሆንሽ ካንቺ በቀር ያልሰጠኝ ነገር የለም እንዴት ይህን ትልቅ ክፉ ነገር አደርጋለሁ በእግዚአብሔርም ፊት እንዴት ኃጢአትን እሰራለሁ ይህንንም ነገር በየዕለቱ ለዮሴፍ ተነግረው ነበር እርሱም ከሷ ጋር ይተኛ ዘንድ ከርሷም ጋር ይሆን ዘንድ አልሰማትም ጌታ እንዲያስተምረን ደግሞ እንጸልያለን ከፍ ባለ ዙፋን ላይ ለዘላለም ጸንተህ የምትኖር የአባቶቻችን አምላክ ቅዱስ እግዚአብሔር በጌታችን በኢየሱስ ክርስቶስ ስም ስለዚህ ምሽት እጅግ አድርገን እንባርካለን ምህረት እንደበዛለት ሰው በእግዚአብሔር ፍቅር እንደተረዳ ኃጢያቱ በእግዚአብሔር የይቅርታ እግዚአብሔር ሆይ በደልን በሚያጥብ በዛ ንጹህ በሆነ የይቅርታ ልብ እንደታጠበለት ሰው
የእግዚአብሔር ልጅ ሆኖ ባንተ ፊት ይቆም ዘንድ ምህረት እንደበዛለት ሰው ዛሬ ተሰብስበን በዚህ ምሽት ስምህን ልንቀድስ አለን ጌታችን ሆይ አሁንም ደግመን ይሄንን ክቡር የሆነውን ስምህን እንባርካለን ማንም በችሎታው ይደርስ ዘንድ የማይቻለውን የትኛውም ጥበብ ደግሞ ያደርሰው ዘንድ የማይቻለውን የእግዚአብሔር ልጅ የመሆንን ስልጣን የዘላለምን ሕይወት በረከት በልጅህ በኩል በመስቀሉ ሥራ በኩል አግኝተናል ጌታ ሆይ ይሄንን እንድንናገር ድፍረት ሆኖልናል የእግዚአብሔር ልጆች ተብለን እንድንጠራ እግዚአብሔር እንዴት ያለ ምህረትና ፍቅር ቸርነት እንዳፈሰሰ የእግዚአብሔር ቃል በሙላት ይነግረናል ጌታችን ሆይ የሚገባን ሆነን አይደለም በብዙ ጥረት ደክመን አይደለም ነገር ግን በአንድ ጀንበር እግዚአብሔር እንዴት እንደወደደን አስረዳን ከዛም የኃጢአታችን ዕዳ ከኛ ተወሰደ የእግዚአብሔር ልጅነታችንን አረጋገጠን ይሄ ሁሉ ካንተ የተነሳ ሆነልን ይሄው ዛሬ ተሰብስበን እንድናመልክህ ቅዱስ የሆነውንም ቃልህን እንድንካፈል በቅዱሳንም ህብረት ደግሞ እግዚአብሔር ሆይ ህብረት እንድናረግ ጸጋ በዛልን ይሄ ሁሉ የሆነው ካንተ የተነሳ ነው እግዚአብሔር አምላካችን ለዘላለም ስምህ ይባረክ እንዳልተረዳ ሰው ልንሆን አንችልም ምህረት እንዳላየ ሰው ፍቅር እንዳልገባው ሰው አንሆንም እግዚአብሔር እንደረዳው እግዚአብሔር አምላኩ እንደሆነለት ህዝብ ግን ልናመልክሃለን ጌታ ሆይ በጌታችን በኩል አሁንም ለዘላለም ስምህ ይቀደስ ደግሞ መምህራችን መንፈስ ቅዱስ ቃልህን እንድታስተምረን ያንተ ደስታ በመካከላችን እንዲንቀሳቀስ ላንተ ድምጽ የምንዘጋጅበትን የልብ ዝግጅት እንድትሰጠን ሁሉ ጊዜ ፈቃድህን ለማድረግ የሚተጉ ልቦች እንዲበዙልን በጌታችን በኢየሱስ ስም እንጸልያለን የሚሆነው ሁሉ ተጠቅልሎ ላንተ ክብር ይሆንልህ ይሄንንም በጌታችን በኢየሱስ ስም ጸልየናል አሜን መቼስ የዮሴፍን ታሪክ እግዚአብሔር ድሉን ሰጥቶን ከሆነ ከሰንዴይ ስኩል ጀምሮ ነው በደንብ አድርገን የምናውቀው በጌታም ያልሆነ ሰው ለመጽሐፍ ቅዱስ ትንሽ ቀረብ ያለ ሰው በቀላሉ ሊያውቀው ከሚችላቸው የመጽሐፍ ቅዱስ ታሪኮች መካከል ክፍሎች መካከል የዮሴፍን ታሪክ ነው እና እግዚአብሔር እንዴት በምህረት እንዳገዘው ከዛም ከህልም እንዴት የተተረጎመ ህይወት እንደኖረ መጽሐፍ ቅዱሳችን በደንብ ያስረዳናል በህልሙና በህልሙ ፍቺ መካከል ግን ያለው ረጅም ርቀት በጣም ብዙ ትምህርቶች ይወጡበታልና በጣም ፈታኝ ጊዜ ነው በጣም አስጨናቂ ጊዜ ነው ህልም ሲያይ ነው መጽሐፍ ቅዱስ የሚያስተዋውቀን ዮሴፍን ግን ህልም ካየ በኋላ ካወቅነው ጊዜ ጀምሮ የሄደው መንገድ በጣም ቀላል አይደለም ፈታኝ ነው ነፍስን የሚያዝል ነውና ለብዙዎቻችን ትምህርት እንዲሆን የቀረበልን ነው ግን የዋዛ አይነት እንደው ቀላል የሆነ መንገድ አይደለም ታውቁ እንደሆነ መጽሐፍ ቅዱሳችን እንደሚነግረን እግዚአብሔር በመናገር በማስተማር መንገድን በመምራት ይታወቃል በመጽሐፍ ቅዱሳችን ሲያወራ ድምፁ ከፍ ብሎ ይሰማል እና እንዲሁ በተናጠል በግለሰብ ደረጃም ይሁን እንደ ሀገር እንዲሁም ደግሞ ጥቅልል በሆነው በጥቅልል ሐሳቡም ይሁን መጽሐፍ ቅዱሳችን ላይ እግዚአብሔር ከመናገር ዘግይቶ አያውቅም እና የምንሰማበት ሁኔታ ግን የተለያየ ነው እግዚአብሔር ሲያወራ ሲያደርግ ሲመራ ህዝቡ የሚሰማበት ደግሞም የሰማውን ይሄንን የእግዚአብሔርን ድምጽ ምላሽ የሚሰጥበት መንገድ በጣም የተለያየ ነው ዛሬ እንድናይ የምፈልገው እግዚአብሔር ቢረዳን እግዚአብሔር ዝም ያለ ሲመስልስ ነው ልላችሁ የመጣሁት ይናገራል ያደርጋል አዎ እና ሰምተነዋል መጽሐፍ ቅዱሳችን አሳይቶናል አይደለም በመጽሐፍ ቅዱስ ደረጃ በግል ህይወታችን በየዕለት ተዕለት ጉዟችን እግዚአብሔር እየተናገረ እየመራ እዚህ ደርሰናል ግን ዝም ያለ የሚመስልበት ወቅት የለም ወይ ዝም ብሎ አይደለም ግን ነፍሳችን በእግዚአብሔር ዝም የተባለች የሚመስላት ወቅት ይመጣል እንዲህ ያለ ወቅት ላይ ምን እንዲሆን ምናደርገው እንደ አማኝ እንደ ቆምንበት ያው መሰረት እንደ ተቀበልነው መንፈስ ደግሞ እንደሚያስተምረንም እንደ መንፈስ ቅዱስ እንዴት ያለ ድርሻ ነው ልንወስድ የሚገባው አማኝ በዚህ ሁሉ ነገር ውስጥ ምን ያደርጋል ልላችሁ ነው የመጣሁት ይሄንንም ደግሞ አሁን ካነበብነው ከእግዚአብሔር ቃል ክፍል ተነስተን ሁለት ነጥቦችን እንድናይ ነው የምፈልገው እግዚአብሔር ዝም ያለ ሲመስል በጣም አስቸጋሪ ነው ራሱ ርዕሱ ከባድ ነው ትንሽ ቻሌንጅ ያደርጋል እንደዚህ ምናልፍባቸው ወቅቶች ይመጣሉ በዚህ ውስጥ ያላችሁ ሰዎች ትኖሩ እንደምትችሉ አስባለሁ ከሌላችሁ እግዚአብሔር ይመስገን ግን ቢመጣስ እንዲያለቀን ዝም የተባለን የሚመስለን ቀን ቢመጣስ ነው ነፍስ ምን ይሆን አማራጯ ታውቁ እንደሆነ ዝም መባል የማንወድ ፍጥረቶች ነን አይደለም ከፍ ካለው አይደለም የህይወታችን አስገኝና መሪ ከሆነው ከእግዚአብሔር እንደው ከትዳር አጋራችን ከጓደኞቻችን ከወዳጆቻችን አብረናቸው ከምናሳልፈው ሰዎች ዝምታን እንሸሻለን ዝም መባል በጣም ነው የምንፈራው ያለ ድምጽ መሆን ያለ ምሪት መቆየት አንችልም ግን እንዲህ ያለ ነገር ውስጥ ህይወት ስትገባ መጽሐፍ ቅዱሳዊ መርህ ምን ይመስላል ነው በጣም ይሄ በጣም መሰረታዊ ነገር ነው እንደ አማኝ ልንኖርበት የሚገባ መርህ ስለሆነና መጽሐፍ ቅዱስ እንደሚነግረን ዮሴፍን እግዚአብሔር በድምጽ ጀመረ ጉዞውን እግዚአብሔር የሚባለውን አካል ሲያቀ ዮሴፍ ህልም አሳይቶት ነው
ምን አይነት ህልም እንደው ልጅ ሆኖ እንደሚቃዥ 17 ዓመት ልጅ ነው እንግዲህ እዚያና 17 ዓመት አስቡት እናንተ ሜዳ ውሎ ያሰበውን ሐሳብ በሌሊት አይደለም አስቦት የመጣው ትንሽ ከፍ ያለ ነው ከበድ ይላል ለመተርጎም ያስቸግራል ግን እግዚአብሔር ታውቁ እንደሆነ በእኛ ህይወት ሊሰራ ሲፈልግ ያለንበትን የህይወት አይነትና የችሎታ ደረጃ ተመልክቶ አይደለም የሚሰራው ስለዚህ ከእውቀቱ ውጪ ከእድሜው ውጪ ካለፈበት ኤክስፒሪየንስ ውጪ እግዚአብሔር ስለ መለኮታዊ ሐሳቡ ማውራት ጀመረ ዮሴፍና እግዚአብሔር በመለኮት ፕሮግራም ተዋወቁና አንድ ቀን ተኛ ታውቁ እንደነበር ከሱ ቀደም ብሎ ዮሴፍና አባቱ ያዕቆብ እጅግ በጣም ነው የሚዋደዱት ልብስ ያለብሰዋል ከወንድሞቹ መሃል ለየት ይላል ትንሽ አይኔ በዛበት ሰው ነው ዮሴፍ ማለት ገና በብላቴንነቱ ጀምሮ አይነ ትኩረት አለበት ሰማይም ጨመረ ትኩረቱንና የሰማይ ፕሮግራም ግን ዝም ብሎ የ40 የ50 የ30 ዓመት አልነበረም ረዘም ያለ ከኪዳኑ ህዝብ ጋር የሚገናኝ እግዚአብሔር ለፈለገው አይነት ፕሮግራም መንገድ የሚከፍት አይነት ሰው ሊያደርገው ፈለገና በአንድ ሌሊት ተኛ መጽሐፍ እንደሚነግረን ሲነሳ ህልም አለምኩ አለ እና ህልም የችሎታ ውጤት አይደለም ታውቃላችሁ እናንተ ስታቆሙ የሚታይ ነገር ነው እና ተኝቶ ነው ያየው የሱ ሐሳብ ውጤት አይደለም በሜዳ ነበርን እና የኔ ነዶ ቀጥ ብሎ ቆመ የእናንተ ነዶ ለኔ ነዶ ሰገደ በጣም ወንድሞቹ ጠሉት ይላል መጽሐፍ ቅዱስ እንደሚነግረን ትላንትና ከሚያደርገው ነገር ከውበቱ አባቱ ካለው ልብ የተነሳ ብቻ ሳይሆን አሁን ሌላ አይነት ደግሞ ሐሳብ ይዞ ስለመጣ ይበስ ጠሉት ይላል ደግሞ ተኛ አሁንም ደግሞ እግዚአብሔር ፕሮግራሙን የምር እንደሆነ ኮንፈርም አደረገለት አሁን ወደ መሬት አይደለም ያየው ወደ ላይ ቀና አደረገው ፀሐይና ጨረቃ ከዛ ከዋክብት 11 ደግሞ ለኔ ሲሰግዱልኝ አየው አለ አሁን አባትና እናትም ተካተቱበት ግራ ገባው አባትም ጠራውና እኛም ልንሰግድልህ ነው ይለውና ይቆጣዋል ግን መጽሐፍ እንደሚነግረን በልቡ ይጠብቀው ነበር አሁን ዮሴፍ ስለ እግዚአብሔር ሲሰማ ስለ እግዚአብሔር ሲያስብ ከህልም ጋር ነው የሚያገናኘው እግዚአብሔር እንዴት ያጫወተው እንደሆነ እግዚአብሔር እንዴት በዮሴፍ ህይወት ውስጥ ፕሮግራም እንዳደረገ ነው የሚያውቀው ይሄንን ነው የሚያውቀው በዚህ ህይወት ውስጥ ነው እየተንቀሳቀሰ ያለው ግን ኋላ መጽሐፍ እንደሚነግረን የህልሙ ፍቺ በተተረጎመበት መንገድ ከመስገድ አልጀመሩም ወንድሞቹ አባትና እናትም ወደ መስገድ አይደለም የመጡት ይልቁንስ በፍጹም ወደ ማይመስልበት የህይወት ምዕራፍ ዮሴፍን እየገፉት መጡ መጽሐፍ ቅዱስ እንደሚነግረን ወንድሞቹ በሴኬም በጎችን ይጠብቁ ነበር አባቱም ጠራውና ዮሴፍን ባክህ ወንድሞችን ያያቸው እሸት አድርስላቸው ብሎ ላከው የሉም በሴኬም ይልቁንስ 20 ኪሎ ሜትር ራቅ የሚል ነው መሰለኝ ዶታይም የሚባል አካባቢ አለው አንድ ሰው አሁንም ዮሴፍ አይደክምም 20 ኪሎ ሜትር በፀሐይ ወንድሞቹን ፍለጋ ይሄዳል ከሩቅ አዩት ይላል መጽሐፍ ቅዱሳችን ዮሴፍ መጣ አላሉ ይልቁንስ እግዚአብሔር ዮሴፍን በፈለገው ፕሮግራም ስሙ ጠሩት ታስታውሱ ከነበረ ህልመኛው መጣ ስለዚህ አሁን ዮሴፍን እንግደለውና ከህልሙ የሚሆነውን እንይ ነው አሁን ሙግታቸው ስለዚህ ዮሴፍ እንደ ወንድም መጠላት ቆመ እንደ ጥሩ ሰው መጠላት ቆመና እንደ ፕሮግራም ነው ኮሙኒኬት ያደረጉት የመጣው ዮሴፍን ስለዚህ ህልመኛው መጽሐፍ ቅዱሳችን እንደሚነግረን እስኪ እንግደለው ከዛ ከገደለው በኋላ ደግሞ በህልሙ የሚሆነውን እናያለን አይ ለምን እንገለዋለን አለ ታስታውሱ ከነበር ሮቤል ለምን አንጠለውም ጉድጓድ ውስጥ እና በቃ እንደዚህ እናስቀር በኋላ ሊያድነው ፈልጎ ነበር ይላል መጽሐፍ ቅዱሳችን ግን ሊያድነው አልቻለም ስለዚህ ሸጡት ይላል ገዢው ተሸጠ እና ንጉስ የተባለው ባሪያ ሆነ ወንድማቸው በ20 ብር ተሸጠ እና ይለምናቸው ነበር ይላል መጽሐፍ ቅዱስ ደረቅ ምንጭ ውስጥ ጥለውት ይለምናቸው ነበር ስማቸውን እየጠራ ያ ባለ ድምጻሙ እግዚአብሔር የለም እዚህ ጋር የሌለ ነው የሚመስለው ሰው ጸጥ ብሎ ለሊት ያናገረው የነበረ ትልልቅ ፕሮግራሞችን ያጫውተው የነበረ እግዚአብሔር አሁን የለም ያለ አይመስልም ታውቃላችሁ ነፍስ በዚህ ሰዓት መሸሸጊያ ትፈልጋለች በጣም ይደንቀኝ ቃል አለ እንዴት እንደሆነ ሸጡት ይላል ለሜዶን ሰዎች እየመጡ ለነበሩ ሰዎች እስማኤላውያን ናቸው ነጋዴዎች ናቸው ሸጡት ይላል እነሱ ደግሞ ይላል መጽሐፋችን ቅድም እንዳነበብነው ለፈርዖን ባሪያ ለነበረው ለንጉሱ ዘበኞች አለቃ ለጲጢፋራ ሸጡት ሁለተኛ ዮሴፍም ወደዚህ ሰው ቤት መጣ ይልና እንደ ባሪያ እግዚአብሔር ግን ከዮሴፍ ጋር ነበር በሚገባው አይነት የህይወት ምዕራፍ ላይ አይደለም አሁን ይሄ የህልም ፍቺ አይመስልም ያየው ሲሰግዱለት ነው ያየው ጨረቃ ከዋክብት ጎንበስ ሲሉለት ነው ተወዳጅ ከነበረበት ቤት ኢሚዲየትሊ ዮሴፍ ተነሳ
ወዲያውኑ ውሃ የሌለው ጉድጓድ ውስጥ ተጣለ መጠላትን ኤክስፒሪየንስ አደረገው በወንድሞቹ የመጨረሻ ግፍን ኤክስፒሪየንስ አደረገው ልብሱን ገፈውታል አሁን የባሪያ ልብስ ነው ያገለደመው እና ተደራደሩበት የገዛ ወንድሞቹ ከህልሙ የተነሳ እግዚአብሔር በዮሴፍ ህይወት ሊያደርገው ከፈለገው ነገር የተነሳ ድርድር ውስጥ ገቡ እያየ ነው ሲሸጥ እያየ ነው እየተመካከሩበት ይሸጡታል የለም በዚህ መሃል እግዚአብሔር ረፉ የዚህ ሰው ህይወት ውስጥ እኔ ያለሁበት አላለም እግዚአብሔር እጁን አላስገባም ግን ነበር ይላል መጽሐፍ ቅዱሳችን አሁንም ፕሮግራሙን ሰጥቶ ከፕሮግራሙ ውጪ አይደለም እያኖሩ ያለው አለ ግን ደግሞ ያለ አይመስልም አብሮት ነው ይንቀሳቀሳል ግን የሚታይ የሚጨበጥ ልክ እንደ ትላንትናው ህልም ብዥ የሚል የሚመጣ የሚያሳይ የሆነ ነዶ ሲወቅዶ እንደሱ አይነትም የለም አሁን ግራም ያጋባ ነው የገዛ ወንድሞቹ እየሸጡት ነው ገንዘብ እየወጣበት ነው እየተገፋ ነው ገዢዎቹ መቼስ አቤት ምናም ብለው አያዝኑለትም ገንዘብ ስላወጡበት እንደ ባሪያ ነው የሚያናግሩት እንደ ባሪያ ነው ትሪት የሚያደርጉት እየተገፋ ከግመሎቹ ኋላ ዮሴፍ ታስሮ ይሄዳል ወዴት እየሄደ እንደሆነ አልገባውም ወዴት እየተወሰደ እንደሆነ አልገባውም ግን ደግሞ እግዚአብሔር ከዮሴፍ ጋር ነበረ ይለናል ድምጽ የለም ሚያወራ እግዚአብሔር የለም መንገዱን ያስጀመረው እግዚአብሔር ያለ አይመስልም ግን አለ በጣም አሁናዊ የሆነ መልስ ለዮሴፍ እየሰጠው አይደለም ከሰማይ ወርዶ አይዞህ እሺ ይሄ በኔ ፕሮግራም መሰረት እየሄደ ነው እየገደሉ አይደለም እየጠፋ አይደለም አይዞህ እኔ ወደምፈልገው ምዕራፍ እያደረስኩ ነው አላለውም ግን ደግሞ አለ ዮሴፍ በሚገባው መንገድ እግዚአብሔር አለ የማለት ድርሻ ላይ ባይሆንም እግዚአብሔር ግን በሚገባ ከዮሴፍ ጋር እንዲህ አይነት የህይወት ምዕራፍ ላይ ነፍስ መሸሸጊያ ትፈልጋለች አትሊስት በወንድም መጠላት ይሁን የሚወደው አባት ነበረው አትሊስት መጠላትን በወንድሞቹ መጠላትን በአባቱ ፍቅር እንዳያካክስ ከአባት እቅፍ ተነጥቋል አሁን ከቀየው ተነጥቋል ከለመደው ካደገበት ሰፈር ተነጥቋል እንደሱ ብቻ አይደለም ሌላ ህይወት ውስጥ ጀምሯል ባሪያ አቀርቡልኝ ብሎ ከሚበላበት ቤት ውስጥ ለሰው ያቀረበ በተፈቀደለት የህይወት መስመር ሄደ ለክተው አኖሩት በጣም እኮ ውድ ልብስ የሚለብስ ሰው ኢሚዲየትሊ ሌላ ልብስ ገባለት እና ባሪያ ሆኖ ገባ እኔ በጣም የሚደንቀኝን ቃል ነው የምነግራችሁ እግዚአብሔር ከዮሴፍ ጋር ነበር ይለንና ዮሴፍም በጌታው ቤት ነበር ይለናል እግዚአብሔር ከዮሴፍ ጋር መሆኑ ከጌታው ቤት አልነጠቀውም ስቲል ባሪያ ነው ግን አያችሁ አንዳንድ ጊዜ የእግዚአብሔር አብሮነት ብቻ የሚፈታው ነገር አለ ማለት ሰው የሚያየው ተጨባጭ ሆነ መፍትሄ እጃችን ላይ የለም ነፍስ ግን እፎይ የምትልበት አንድ እውነተኛ ብርሃን አለ እሱም የእግዚአብሔር መገኘት እንግዲህ አስልመረቃችሁ እንደ ታናሽ ወንድም ከዘመናችሁ የእግዚአብሔር አብሮነት አይጥፋ በየትኛውም ከፍታ ድረሱ በየትኛውም ቁልቁለት ላይ ሆኑ በየትኛውም ባልተመለሱ ጥያቄዎች ተከበቡ ብቻ የእግዚአብሔር አብሮነት ከናንተ አይጥፋ ከባሪያነቱ እኩል ከመሸጡ እኩል ከመድከሙ እኩል አንድ የማይተው ታሪክ አለ ከመከዳቱ እኩል ከጥላቻው እኩል ከገፉት እኩል አንድ መጽሐፍ ቅዱሳችን ማይሸሽግል እውነት አለ እግዚአብሔር ግን ከዮሴፍ ጋር ነበረ የነፍስ መቀጠል ያለው በተስተካከለ መንገድ መራመዶ አይደለም የነፍስ እውነተኛ ሰላም ያለው በጣም በተከታታይ በተመለሱልን ጥያቄዎች አይደለም አንዱ ቢመለስ ለሌላ ጥያቄ በር ከፍቶ ይሄዳል እንጂ እንዳለ የጥያቄን በር ዘግቶ የሚወጣ መልስ የለም ምድር በጥያቄ ማዕበል የተሞላች ናት እውነተኛ የነፍስ እርካታ ያለው ግን ሊያረጋጋ የሚችል የእግዚአብሔር መገኘት አለ ዮሴፍ ባሪያ ነው ግን እግዚአብሔር አለ ምን አይነት ታሪክ ነው እንዴት ያለ ደስ የሚል ታሪክ ነው ዮሴፍ ተሽጧል ግን እግዚአብሔር አለ ጆይስ ያግዘናል ይሄ መዝሙር የማን እንደሆነ አላስታውስም አልፈራም ነገን ምን ሆን ብዬ እኖራለሁ እሱ ተደላድዬ ካለች በኋላ አረ ምን ችግር አለ ጌታ እግዚአብሔር ካለ የተተገንበት አለት መፍትሄው አይደለም የተመሸግንበት ምሽግ መልሶ አይደለም መልሱንም ጥያቄውንም የሚውጥ እውነተኛ ጋር አለ እሱ እውነት አለኛ
በጣም ነው የሚደንቀው። ታስታውሱ ከነበር እግዚአብሔርም ከዮሴፍ ጋር ነበር፣ ዮሴፍም በጌታው ቤት ነበር። አንዳንድ መተዎች እግዚአብሔር አብሮነት ውጪ መሆን አይደሉም፣ እንደ እግዚአብሔር ፈቃድ ይሆኑ። ልከኛ በሆነ ህይወት ራሳችንን አማጥነን ከቃል እግዚአብሔር አንፃር ህይወታችንን መርተን ባልተመለሱ ጥያቄዎች እግዚአብሔር እንደተወን አስባችሁ እንደሆነ ዛሬ ሹክልላችሁ ነው የመጣሁት ከእግዚአብሔር ቃል። እግዚአብሔር ለነፍሴ መከራትን ይሄን ነግሬያችሁ ነው ልወጣ ያልኩት። ግድ የለም ባልተስተካከለው ነገር ካለ ልክ ነው። ባልተመለሰ ነገር ውስጥ ካለ እግዚአብሔር ምድርን ካለ መገኘቱ አልተዋትም አይደል? እንዲህ ባለ ምስቅልቅል ውስጥም እያለፈች አለ። እንዲያው ነው ለኛም ቤት እንደዛ ነው የሚተረጎመው። አልተመለሱም፣ አልተስተካከሉ ነገሮች መስመራቸው ኢትስ ኦኬ እንዳለ ነገሮችን የማስተካከል ስልጣን አልተሰጠንም። ደግሞም ተስተካክሎ እንደሚያልቅ አይደለም ቃል የተገባልን። በጣም እርግጠኛ ሆነው እዛኛው ላይ ምንም እንዲች የምታክል ጥርጥር የለንም። እዚህ እስካለን ኢትስ ኦኬ ቢመለስ ጥሩ ነው። ካልተመለሰ ግን አንድ ነገር ከቀረልን ይበቃናል። አንድ ነገር ከከበበን ይበቃናል። አንድ ነገር ከተጠጋን ይበቃናል። እግዚአብሔር መገኘቱ ዙሪያችንን ይክበበው እንጂ አሜን። እግዚአብሔር ግን ከዮሴፍ ጋር ነበር። ዋው በቃ እንደዚህ የሚል ቃል ታስታውሳላችሁ? ከዮሴፍ የተነሳ የጌታው ቤት መባረክ ጀመረ። ዮሴፍ ስቲል ህመም ላይ ነው፣ እግዚአብሔር ግን እየባረከው ነው። ዮሴፍን እንኳን አይደለም ጌታውን። ዮሴፍ ከመግባቱ የተነሳ እዛ ሰው ቤት ውስጥ በረከት አለ እና ጌታው አየ ይላል። ከዮሴፍ ጋር እግዚአብሔር እንዳለ የሚሰራውም ሁሉ እንደሚከናወንለት ሲያይ የቤቶች ጉዳይ ነበር የሰጠው። እንዳለ ያለውን ኃላፊነት ጠቅልሎ ሰጠው። ከሚበላው ውጪ ምንም አያውቅም ነበር፣ ሲቀርብለት ነበር የሚበላው። እግዚአብሔር ደግሞ የሰውየውን ኮሚትመንት ሲያይ ይላል መጽሐፍ ቅዱሳችን በውስጥም በውጪም ሰውየውን አሁንም ባረከው። ስቲል ዮሴፍ ከጥያቄ ጋር ነው። ስቲል ባልተመለሰ የህይወት ምዕራፍ ላይ ነው። እግዚአብሔር ግን በዮሴፍ ምክንያት የነካቸውን ነገሮች ሁሉ መባረክ ጀመረ። እንደዛ ገጥሟችሁ ይሆን? የናንተ ህመም ሌላውን ሲያድን፣ የናንተ ጥያቄ ለሌላው መጽናናት ሲሆን፣ በስማም ሲል በእናንተ በኩል ሰው ሲጽናና፣ እናንተን ያየ ሰው ሲበረታ፣ እንደዛ እኮ ነው የሆነው። በዮሴፍ በኩል ቀና ሚል ቤት አለ። በዮሴፍ በኩል ሚጽናና ቤት፣ በዮሴፍ በኩል ውስጡ ውጪው በበረከት። ሰውየው እኮ እየቀነስኩ ነው የሚለው እኮ። ዮሴፍ እኮ እየጎደልኩ ነው ሲል እግዚአብሔር በሱ ምክንያት ሌሎችን ማትረፍረፍ ጀመረ። ሰማው ልልመደው ያለ ይመስለኛል። ይሄ መጽሐፍ ቅዱሳችን እንደዛ አይደለም የሚያስረዳ። እኔ ግን እንደዛ ነው ያጠናሁት። አሁን ዮሴፍ ከሚወደው አባት ውጪ ነው፣ ከሚወዳቸው ወንድሞች ውጪ ነው። እነሱ ባይወዱትም በመትኩ ከሚወደው ቀዬ ውጪ ነው፣ ከሚፈልገው አይነት አካባቢ ተወስዷል። አሁን ባሪያ ሆኗል። አትሊስት ግን ጥሩ ስለ ዮሴፍ የሚወራበት ሰፈር ነው። አትሊስት ከህልሙ አንፃር ሳይሆን ከመጣበት መንገድ አንፃር፣ ከመሸጥ አንፃር፣ ከመጠላት አንፃር፣ ዋጋ ከመክፈል አንፃር አሁን ያለበት ሁኔታ ትንሽ የተሻለ ነው። እንደ ህልሙ አይደለም። እንደ አካባቢው ሲታይ ግን አሁን ዮሴፍ የተከበረ ነው። በቤት ውስጥ ዋና ነው፣ ይንቀሳቀሳል፣ ጌታው ወዶታልና በጣም አሁን ሴትን ሊያረግ ይመስለኛል ዮሴፍ። አትሊስት ይሄን ይባርክልኝ። እንደዛ እንደሌለ ፈልገን እናጣና ትንሽ ነገር ሲሆን በቃ ይቅር፣ ያም ይቅር። ግን እግዚአብሔር የነገረኝ ይሄን አይደለም፣ እግዚአብሔር ያጫወተኝ እንደዚህ አይደለም፣ ግን ይሄንን እንኳን ይባርክልኝ አትሊስት ነው ያለ ይመስለኛል። እና ትንሽ የተረጋጋ ሲመስል ሌላ አይን የሚጥልበት አካል ዮሴፍ ላይ መጣ። አላስቀምጣሉት። ታሪኩን የመድገም ያህል ነው ለእናንተ ማስረዳችሁ። ዮሴፍ መልካም ነበር ይላል። የጌታውም አይን በሱ ላይ አረፈ። ከኔም ጋር ተኛ ስትል ጨቀጨቀች፣ አልሰማትም። ሊሸሸግ ብሎ በመጣበት ቤት፣ ተሽጦ በገባበት ቤት፣ ትንሽ ተንፈስ ባለበት፣ እንጀራ አቅርቦ መብላት በቻለበት ቤት፣ ትንሽ ስለ ዮሴፍ መልካም በተሰማበት ጊዜ ሌላ መቀመጫውን የሚቆረቁር ነገር መጣ። የሚያውክ ሴትልመንቱን የሚያናውጥ ማለት አረፍኩ ባለ ሰዓት ነው ያማል። ግን ከእግዚአብሔር ፕሮግራም አንፃር ያው እኛ ታሪኩን ፈጽመን አይደል ያነበብነው፣ ከመጨረሻው ወደ ኋላ ስለምናነብ እኮ ነው ይገባል አይደል? ዮሴፍ መንገስ ስላወቀን እኮ ነው። ይሄም ኢትስ ኦኬ ምንለው አሁን ስትሰሙኝም ችግር የለም በኋላ ስለሚነክስ። ይሄ ሰኞ ማክሰኞ ሲሆን ከባድ ነው።
ይሄ ክረምት ላይ ሲሆን ይሄ መሸጥ ላይ ሲሆን ከባድ ሲነበብ በጣም በትንሽ ምዕራፍ ይጠቃለላል ሴትዮዋ የጌታው ሚስት ናት ጌታው የዘበኞች አለቃ ነበር ይላል አይደል ቢስማሙ ምናልባት ልታረገው የምትችለው ዘበኛ ነው ዮሴፍን ባሏ የዘበኞች አለቃ ስለሆነ እንደምንም ማሳምና ይሄ ሰውየው በደቡብ በኩል ያለውን በር ብንሰጠው ምን ይመስላል እዛ አካባቢ ቢቆምና ዮሴፍ እሺ ቢል ህልሙን ትቶ ያለውን አማራጭ ቢጠቀም በር ጠባቂ ነበር የምታረገው አልሰማትም የሚል ቃል ተስተውሳላችሁ ስናነብ ዋው ምን አይነት ጸጋ እንደሆነ እንጂ እግዚአብሔር ዛሬ ይሄን ጸጋ እንዲያበዛልንም ነው ለምኜ ምን አይነት ጸጋ እንደሆነ አላውቅም የተዘቃ ቀን ቀዳዳ ሁሉ መውጫ ነው እኮ የሚመስላት ነፍስ ትንሽ ጭላንጭል ከታየ ንጋት ነው የሚመስላን የጨለማ ቀን እኮ ትንሽ ፍንጭ ሰጠችው በጣም ወረኔ ጋር ተወደዳለ ነው እኔ ጋር ትንሽ ሆነ አይነት አድቫንቴጅ አለ አልሰማትም ያዘችው አንድ ቀን የምር ነው አለችው እና ታስታውሱ ከነበረ በጣም መሰረታዊ ነገር ነው የዮሴፍን መርህ ነው እዚህ ጋር የሚያስረዳ አንደኛ ጌታዬ በዚህ ቤት ሁሉ ለኔ ያስረክሙ እኔ ሪስፖንሲብል ነኝ እዚህ ቤት ውስጥ አንቺንም ያልሰጠኝ ሚስቱ ስለሆንሽ ነው ድንበሬን አቃለው አንቺም የኔ ያልሆንሽ ሁሉም የኔ ነው ከዚህ ቤት ይላል እንደውም ተስታስታውሱ ከነበር እናንተ ስታነቡት እዚህ ቤት ከኔ የሚበልጥ ማንንም የለም ነው ያላት አይደል ማንንም አንቺን ያልሰጠኝ ሚስቱ ስለሆንሽ ነው ሶ ለሌላ ነው የምትገቢው አንቺ ድንበሬን አቃለው አይሆንም ደስ ይላል ትንሽ ተንፈስ የሚባልበት ይመስላል ሆነ ያህል የምታቀልለት አይመስላችሁም እንደ ሰውኛ ሲታሰብ ትንሽ ይወር ስለ ደጅ የሚጸልይ ሰው በመስኮት አይቀናም ለሀገር የተመደበ በቀበሌ እንዴት ተስፋ ግን አይመስልም አራት በአራት ውስጥ እየኖራችሁ ስለ ቀበሌ ቢደራደሯችሁ ቀበሌ ውስጥ አሁን ኖ አንቺ ይሄንን ነው ድርሻሽ አንቺ የማን እንደሆንሽ አውቃለሁ ኖ ሀገር ያስተወኝ ፕሮግራም ሚል አይመስላችሁ ህልሙስ ሚል አይመስላችሁ እዚህ አልተጻፈልን ልብ ውስጥ ግን እንደዛ ሚል ህልሙስ ያ ጨረቃ ከዋክብት ጎንበስ ሲሉ ህልሙ የታለ እግዚአብሔር የነገረኝ ሀገር ያስተወኝ አባት እናት ያስተወኝ የሷ የሆነው ንብረት ይዛለች ጨርቁን ይዛ አይደለም የሚለው የሷ ነው ትላንትና ዛ ያለውም ጨርቅ ቀርቷል ዮሴፍን ጨርቅ ይከታተለዋል መሰለኝ የማይወልቅ እስኪለብስ ነው ማንንም ተንጠራርቶ ከላዩ ላይ ሊያወርድበት እሱ እስኪመጣ ድረስ it's okay ችግር የለም ያዘችበት ንቃቂ ነው ለምን አንቺ የማን እንደሆንሽ አውቃለሁ የኔ ድርሻ ግልጽ ነው አውቀዋል አንድ ሰው እንደዚህ ሲናገር ሰማው የጠገበ በስሪ ድምጽ አይደነግጥም እንደዛ አይደል ድሮ እናቶቻችን ካልጠገብን ወደ ጓዳ ሲገቡ የሚያወጡ ድጋሜ ምግብ ይመስለናል ለኪችን ሲሄዱ ትሪኳ ባለ ቁጥር ሊቀርብ ነው ብሎ ሰው ይደነግጣል ካልጠገበ የጠገበ ሰው ግን ኳ ብሎ አይደለም መጥቶ ያስታውቃል እግዚአብሔር አንዴ ልባችንን ካልሞላ መረቃችሁ ግዴለም ለመረቃችሁ ልባችሁ በዚህ አይነት በመንፈስ ቅዱስ ሙላት ይሞላ ኖ በጣም እኮ ትንፋሽ እኮ የሚሰጥ ነው ይመስለው ዋው እግዚአብሔር በተሸጥኩበት ሀገር አተረፈኝ እግዚአብሔር በተሸጥኩ ሞገስ ቢበዛልኝ እንጂ አሁን እቺ ሴት እኔ ምን አይታ ነው ባሪያ ይወደዳል እንዴ ምናምን እኮ ነው የሚያስብለው አቤት እግዚአብሔር መንገዱ እኮ አይነቱ እኮ አቤት እኮ ምናምን እኮ ነው ሊያስብል የሚችለው አንዳንዶቻችን እንደዛ ባለው ሁኔታ ውስጥ እየተፈተንን እኮ ነው እግዚአብሔር ለትልቅ ፕሮግራም አዘጋጅቶን በጣም በጥቃቅን ነገር እየተደለልን እኮ ነው በጣም ጥቃቅን ነገሮች ናቸው ልባችን ላይ እኮ ቁም ነገር የመሰሉን ኖ አለ ዮሴፍ የተዘጋጀው ለሌላ ነው
የፈለገኝ ለሌላ ነው ያሰበኝ ለሌላ ነው ይሄ አይደለም መውጫ መንገዴ ሾለክ ብዬ አይደለም የምወጣው ቀና ምልበት ቀን ይመጣል ጎንበስ ምትሉበት ቀን ይመጣል እስከዚያው ድረስ ለማንም አልሰግድም የነገረኝ ፕሮግራም አለ ኢየሱስ ለዘላለም ጌታ ነው እግዚአብሔር ዝም ሲል አማራጮች ሁሉ ከመውሰድ መቆጠብ አለብን ዝም ያለስ ይመስላል ሁሉም በር ለአማኝ በር አይደለም ወንድማችን በረከት የዘመረውን ታስታውሳላችሁ አንተ አለህበት ወይ አይደል ከዱለፌ ቀድሞ ነፍስን እንደዛ ማስተማር የኔ ቤተሰቦች ነፍስን እንደዛ ማስለመድ እግዚአብሔር አለበት ቀድሞበታል ወይ ነውኮ ቀደም ብሎ አለህ ወይ እየቀደምክ ከሆነ ችግር it's okay መሸጥን አይቷል የውሃ ጉድጓድ ውስጥ ደረቅ ጉድጓድ ውስጥ መግባትን አይቷል መገፈፍን አይቷል ራቁት መሆንን አይቷል ባሪያ መሆንን አይቷል it's okay እግዚአብሔር ካለበት ችግር የለም እግዚአብሔር የሌለበት ድል ግን ከኪሳራ በላይ ነው እግዚአብሔር የሌለበት ጥጋብ ከጠኔ ይበልጣል መብላት አይደለም መጥገብ አይደለም እግዚአብሔር የሌለበት መልበስ መራቆት ምን አለበት እናንተዬ መራቆት እግዚአብሔር እንዲህ ባለ መንፈስ ያግዘን አይኖቻችን ይከፈቱ አጥርተን የእግዚአብሔር የሆነውን ካልሆነው የምንለይበት ጸጋ ይብዛልን እድል ሁሉ ለአማኝ እድል አይደለም ቤተሰቦቼ እድል ሁሉ እድል አይደለም በር ሁሉ በር አይደለም ምርጫ ሁሉ ምርጫ አይደለም መምረጥን ሰጥቶናል እግዚአብሔር Would you mind to take the opportunity? No. አለሌላ አንቺ የማን እንደሆንሽ አውቃለሁ ይሄ የኔ በር አይደለም ማወቅ እንደዚህ ጥሩ ነው ይሄ የኔ እድል አይደለም ታገኘ ተብሎ ፍስ አይደረግም የማን እንደሆንሽ አውቃለሁ የኔን ድርሻ አውቀዋለሁ ዋው ይሄ ጥሩ ነው ቀጥሎ የተናገረውን ታስተውሳላችሁ ዲትስ ይሄንን ክፉ ነገር በእግዚአብሔር ፊት ዋው ለካ ዮሴፍ እየገባው ነው በማፊት እንዳለ ከነዚህ ሁሉ መተዎች በኋላ ከነዚህ ሁሉ መጣሎች በኋላ ከነዚህ ሁሉ የጥላቻ ወጀቦች በኋላ ስቲል በእግዚአብሔር ፊት ነኝ ምትነቀቅለት አካል አለኝ አንቺ ለባልሽ ታማኝ ላትሆኚ ትችያለሽ አንቺ ለጌታሽ ታማኝ ላትሆኚ ትችያለሽ አንቺ ለዚህ ቤት ታማኝ ላትሆኚ ትችያለሽ እኔ ግን ምታመንለት አለኝ እኔ ግን ምጠነቀቅለት አለኝ በፊቱ የቆምኩት አለኝ አስማች አለኝ የሚያስወጣኝ የሚያስገባኝ አለኝ ልክ ነው ባልተፈታ ህልም ላይ ነው ያለሁት ልክ ነው በጣም ግር በሚያሰኝ ህይወት መንገድ ላይ ያለው ስቲል ግን እኔ አሁንም በእግዚአብሔር ፊት አምላኬ ፊት ክፉ አላረግም ይሄ የኔ ስታንድ መቆሚያዬ ነው ይሄ ሰፈሬ ነው በእግዚአብሔር ፊት ይሄን ክፉ ነገር አላደርግም እግዚአብሔር ዝም ያለ ሲመስል እግዚአብሔር ቶሎ የሌለ ሲመስላል ፈጣን አይደለም ስንል በእኛ ህይወት በጣም መሰረታዊ ነገሮች እነዚህ ነገሮች ናቸው ምን አማራጮችን ሁሉ ስሙኝ የጌታ ቤተሰቦች እድል የሚያኖራችሁ አይደላችሁ በአጋጣሚ እዚህ ያልደረስንም አንቀጥልምም የኛ መኖሪያ የዘላለም አምላክ አንዳንድ ሰዎች እንደዚህ ሲናገሩ ሰምቻለሁ ህይወት አጭር ናት አይደል ህይወት አጭር ናት ትንሽ ለቀቀዋል ትንሽ ባይዘው ህይወት አጭር የሆነችው በጌታ ላልሆኑት ነው ከረጅም ሁሉ ተርፈናልኛ ዘላለም ውስጥ ገብታ አያንስብንም ትንሽ ለቀቀርገው ትንሽ አማራጮችን ሞክር ትንሽ ህልም አለኝ እኔ ውስጥ አምላኬን ማቀው በዝምታው አይደለም አውርቶ ነው መንገድ ያስጀመረኝ አልሞክረው አቋዋለሁ በሬን አቋዋለሁ የሆነ ቀን ይመጣል ደጄን አቋዋለሁ አልን ለማመጥ መስኮት በርጋ ቆሜ እስኪ ከፍቱልኝ አልጨነቅም በኋላ ማንንም የማይዘጋው ትልቅ ደጅ እስኪ ከፈት ድረስ እጠብቀዋለሁ ሸማካ ተወራባ
ተስተውላላችሁ ኢዮብ እኮ እንደዛ ነው ያለው እንደዛ እኮ ነው ያለው አስጨናቂ ምዕራፍ ላይ ነው በጣም ግራም ያጋብ እየጠቀሱ እየወጉት ነው እጠብቀዋል ከሱ ነው ይሄንን መስማት የምፈልገው አይ አልቻልክም ከብዶሃል ግድ የለህም ይሄንን አሁን የምትሉኝ ልሰማ የምፈልገው ከሱ ቢገለኝም እግዚአብሔርን በወጉ የሚያምን አማኝ እንዴት ያምራል ዋው አምላክን ለጥቅማ ጥቅም ያልተጠጋው ኦፍ ኮርስ አያረግም ወይ እያልኩ አረ በደንብ ያረጋል አባት አይደል ወይ ለልጆቹም ይበጃቸው ለይቶ ያውቃል ጠንቅቆ ያቃል ያደርግላቸውማል ግን ግንኙነታችን እነዚህ ነገሮች ላይ ብቻ አይደለም የተሰፉት ከማድረግ አልፏል ለኛ እግዚአብሔር ከመመለስ አልፏል እግዚአብሔር መልስ ከመስጠት አልፏል እርሱ ሌላ ፕሮግራም በእኛ ህይወት ውስጥ አለው ዮሴፍን ከባርነት ማውጣት አይደለም የእግዚአብሔር ፕሮግራም ባይዘው ዮሴፍን የሆነ ነገር ማድረግ አይደለም አለ ሌላ ምን የኪዳን ህዝብ እኮ አለ እየመጣ ያለ ኋላ ወደ ግብጽ ምድር የሚመጣ የሚከተል ህዝብ አለ እሱ ምንን ይወክላል ኢየሱስ ከባርነት እኛን ይዞ ሲወጣ የሚገለጠው ምሳሌ ሕያው ይሆን ዘንድ አሜን በሉ እንጂ አዎ ለካለ ራሱ ለትልቁ ፕሮግራም ያዘጋጀን ነው ከመብላት ያተረፈን ከመልበስ ያተረፈን የሆነ ከሞቅንበት ከተወደድንበት ከተመቸን ሰፈር ያጎደለን ለካለ ራሱ ፕሮግራም ሸማራው ቫኮስ ቢአላ ደግሞስ እግዚአብሔር ፊት አይደል አለኝምለው ተስፋ ማደርገው የምመካበት ፊትህን ብቻ ነው ለዛ ነው ልትነጥቀው አንድ እኮ የቀረው እግዚአብሔር ነው አንድ ቀር ከህልሙ ጋር አብሮ ያለሽ የማሉ ፋታዲያስ ፊትህን ወደኔ ከመለስክልኝ በኔ ደስ ካለ ካልተቆጣኝ አይኖች ካዩኝ ጆሮ ከሰማኝ ይሄ ይበቃኛል አለኝምለው ተስፋ ማደርገው ፊት አታስነኩት አው ፊትህን ብቻ ነው እኔ አለኝምለው ተስፋ ማደርገው የምቀጥልበት ፊትህን ብቻ ታስነኩ እንደ ቀልድ እንዲነካባችሁ አትፍቀዱ ምንም ነገር ድንበር ይንኩባችሁ በቃ ይሄ መጨረሻ ነው በምንም ነገር አቋርጠውባችሁ ይምጡ በልብሳችሁ ይምጡ ባላችሁ የልጅነት ስልጣን መጡ it's okay ከሀገር ሸጡት ችግር የለም መሸጥ የሚባል ደረጃ ወረ ችግር የለም እንደ ቀልድ ግን የማይነካ ሰፈር አለኝ እንደ ቀልድ ግን ማላስነካው ክብር አለኝ እኔ አሁን በእግዚአብሔር ፊት ሞራቬኖ ሳባሃቲ አልጠገብኩ ይሆናል አልበላው ይሆናል እቅዴ እንደዚህ አይሆን ይሆናል እንደፈለኩት አልወጣው አልገባው ይሆናል እሱ ችግር የለም እንዳይነካ ግን መጠነቀቀው አለ እስካሁን እየጠበኩት አለ እግዚአብሔር መንፈስ እግዚአብሔር ፊት ዋው አታስነኩ ይሄ ቃል ለኔ እንደሆነ ያሰባችሁ እናንተም ስሙኝ ዝም ብሎ ከዚህ የሚፈስ ብቻ አይደለም ለኔም እንደሆነ አስቡ ለእንጀራ ብለን ኮምፕሮማይዝ ማናረጋዋለን ለተገኙ አማራጮች ብለን ለተገኙ እድሎች ብለን ኮምፕሮማይዝ ማናረጋው ይሄ ማለት ቀላል ነው አይ ቀላል አይደለም ግን ደግሞ ከባድም አይደለም እንደ መኖርና እንደ መሞት ነው ምንቆጥረው እንዲነካብን አንፈልግም እንደ ሌላ ሰው ነው ምን ሆኖ የኔ ቤተሰቦች እንደ ተሳካለት እንደሚበላ አይደለም እንዳልተፈጠረ በዚህ ፕሮግራም እንዳልተገኘ እንደ ምናምንቴ አስተውሳላችሁ ዳዊት የተናገረው ዝም እንዳትለኝ አለው አይደል ዝም ካልከኝ ወደ ጉድጓድ የሚወርዱት ነው መስለው በኔና በእነሱ መካከል ያለው ልዩነት ድምጽህ ነው ያለው ልዩነት መገኘትህ ነው ያለው ልዩነት አብሮነትህ ነው ከሌለ ጎሎታል አይደለም የምባለው ሙት እስኪመታ ጠብቀዋለሁ እንጂ የኔን መንገድ አልሞክርም ለማይሆነ ይሄ መልስ አላቅም ከማጋ እየተሟገትኩ እንደሆነ በአምላኬ በእግዚአብሔር ፊት ነው ምነግራችሁ ይሄን መልእክት ልቀይር ታገልኩ
እግዚአብሔር ተው አለኝ ሰው አለኝ ልጆች ያሉኝ አለኝ መንገድ ረዝሞባቸው እየታገሉ ያሉ ሐሩሩ የከበዳቸው አማራጮችን ልፈልግ አሁን ተነስቼ የለህም ልበል አሁን ተነስቼ የኔን ዕውቀት ልሞክር አሁን ተነስቼ የተገኘውን እድል ልሞክር አሁን ተነስቼ እሺ ሁሉም መንገድ ይሄ ነው ልበል አሁን ልተው እያሉ ያሉኝ አለኝ ጌታ ግን እንደዚህ አለኝ ቀጥሎ እመጣለሁ እጎበኛቸዋለሁ አታስነኩ ግን ይላቸዋል ጌታ እንዳታስነኩ ውድ ነገር አላችሁ አባት የለም ልብስ የለም ሀገር የለም ቀየ የለም it's okay ሁሉንም ጠቅልሎ የሚሰማ የእግዚአብሔር ፊት ከኛ ጋር አለ አሜን አለ እኔ እንደውም እንደዚህ እንድትሉ ስለምፈልገው አንዳንዴ ስንጎብዝ እንደዛ ማለት አለብን ቀላል መሰልኩ እንዴ ችግር መጥቶ ሲፈትናችሁ እድሎችን እንድትሞክሩ ቼክሳ ቀላል መሰልኩ የዋዛ መሰልኩ እጅ ላይ ሰወድቅ ደክሜ መሰለ አሁን እንደዚህ እዚህ ጋር የሚያልቅ ታሪክ ያለ መሰለ የተዘጋጀሁለት ህልም አለ እዚህ ድረስ ያመጣኝ ህልም አለ የነገረኝ ፕሮግራም አለ እንደዋዛ አልመጣሁም እንደ ቀልድ አልመጣሁም እንደሆነ ነገር አልመጣሁም አጋጣሚ አይደለም ያመጣኝ ስንፍና አይደለም ፕሮግራም ነው ፕሮግራም አይተወኝም አውቀዋለሁ ይመጣል በእኔ አቆጣጠር ላይሆን ይችላል መምጣቱ ላይ ግን እርግጠኛ ነኝ ሞዶ ሰው አይቀርብኝም አይደለም የሚወደኝ አባቴ ከዚህ ወደዛ ይሆን አይደለም ኪዳኑ ከዚህ ወደዛ አይደለም የሆነ ህብረቱ ከዚህ ወደዛ አይደለም ትስስሩ ከዛ ወደዚህ ሆኖ ሁሉም በሚችል አምላክ ተወድጄ እንደማይቀር እርግጠኛ ነኝ ጠላቴ ሆይ ስማ ሁኔታው ስማ እጠብቀዋለሁ አማራጮችን አልሞክርም በእግዚአብሔር ፊት ይሄን በደል ፍጹም ይችላልላችሁ ለላችሁን የመጣሁት እኔ ቤተሰቦች ትንሽ ሩጫ የበዛበት ጊዜ ላይ ነን አይደል ካልፈጠነን የዋህ ምን መስልበት ጊዜ ላይ ነን በጣም የዋህነት አበዛችሁ ምን ባልበት ጊዜ ላይ ነን it's okay መጨረሻችን እዚህ አይደለም ቀና በሉ እግዚአብሔር ቤተሰቦች ቀና በሉ ከጥያቄው ብለጡ መልሱንም ብለጡት ቀና በሉ እዚህ አይደለም የምንጨርስበት ሀገር አለን ስቲል አልተጀመረም እኮ ሙሉ ሆኖ አልተጀመረም ጅማሬ ላይ ነን እኮ መጽሐፍ እንደሚነግር በገሚስ በከፊል እኮ ነው ገና ኤክስፒሪየንስ እያደረግን ያለ ነው የመንፈሱን ደስታ የርስት መያሻ በሆነው በመንፈስ ቅዱስ በኩል ገና እየጀመርን ነው ሙሉ እኮ የሆነ ሀገር አለ እናንተዬ ሙሉ የሆነ ሀገር አለ እንዲህ ያለ ስቃይ ውስጥ ማንገኝበት ጊዜ አለ መንገድ ላይ ነን ይዟችሁ ልባችሁ ቀና ይበል ፊትህን ወደኔ እንደዚህ ነው ማለት ያለብን በቃ ነገር ሲከብድ ስንዝል ከመለስክልኝ ደስ ካለ ካልተቆጣኝ አይኖች ካዩኝ ጆሮ ከሰማኝ ይሄ ይበቃኛል አለኝም ለው ተስፋ ማደርገው የምመካበት ፊትህን ብቻ አትርፉ በቃ አትርፉ ፊቱን አትርፉ ያያችሁ አትርፉ ማይነካ የሚቀጥል ከሆነ ከፊቱ ጋር it's okay ከመገኘቱ ጋር የሚቀጥል ከንጽህናው ጋር የሚቀጥል ካብሮነቱ ጋር የሚቀጥል ከሆነ ዌልካም ችግር የለም አይዩና ግን የሚሆን ክፉ ከሆነ አረ አንድ ምንም እኮ ማና ደግመን ማናስብበት ጉዳያችን ነው ቱምቢ አለንኛ እግዚአብሔር ይሄን ጸጋ ያብዛልን ግዴላችሁ እግዚአብሔር የተረፈላቸው ሰዎች ተብለን እንጨርስ እግዚአብሔር የቀረላቸው ተናጥቀው አስቀሩት ይባል እኔ ዮሴፍ ድል እዚህ ጋር ይመስለኛል አሸነፈ በእግዚአብሔር መገኘት በለጠበት ልኩን አወቀ ማሮፋኖስ ቻማታኒያ አንድ በጣም የዋህነቴን ነግሬያችሁ ከዛ እንፈጽማለን በጸሎት
እንደዚህ ያሉ ስማርትፎኖች ከመምጣታቸው በፊት ቤት አባቴ ለመጀመሪያ ጊዜ ስልክ የሞባይል ስልክ ይዞ መጣ። ባለገመዱ ነበር። ተደነቅ ያለው የሱ ጊዜ። ያው እንግዲህ የኛ ዘመን ትንሽ ራቅ ስለሚል ታውቃላችሁ ያስገርማል። እና አንድ ቀን እዚች ጋር ቀበቶ ላይ ነው ባግ የሚደረገው። ድሮ ትዝ ካላችሁ በእኛ ጊዜ የነበራችሁ ሰዎች እዚህ ጋር ሞባይል ቀፎ ስልኳ ትገባለች ባግ ውስጥ። አንድ ቀን ከስራ ሲመጣ ስልክ ይዟል፣ ገመድ የለውም፣ ስልኩ ይበራል ምናምን። በጣም ተደነቁ። ምንድነው ስለው ሞባይል ይባላል አለኝ። ያኔ እንደዚህ ኢንተርኔት ምናምን ጎግል አናረግም። እሺ በቃ ካርድ ትሞላበታለህ፣ ቤት ሳትሆንም የትም ታወራበታለህ። ተምሬ ይሄን ስልክ ካለ ያስቋልኩኝ። በማግስቱ ትምህርት ቤት ጓደኞቼ መሃል ሄጄ ሳወራቸው እንዳጋጣሚ ሆኖ እኔ ነኝ መሰለኝ የቀደምኩት አባቱ ስልክ በመያዝ። ጎረርኩ በጣም። አባቴ ይዞት የመጣው ስልክ ምን አይነት ነው ሲበራ ቀዩን ስትነካው ይዘጋል። ምን በቃ ያኔ እንዴት እንደሆነ አላውቅም። ተደነቅኩኝ። ተማማልን ነው መላችሁ። እንደምንም ብለን ወጥረን ስናድግ ትልቅ ስንሆን ስልክ ብዙ አልቆየም። ከሆነ ጊዜ በኋላ ደግሞ ሌላ ስልክ እዛው እንደዛው በተን ሆኖ ግን ጌም አለው። ዋው ሞባይል ጌም አለው። ይሄ ስኔኩ ደሞ እንዲም አለ። ና አስተካከል አፕዴት አደረግን። ያኛው ይቅር፣ ያኛው ጌም የለውም፣ ይሄ ጌም ያለው። በእውነት ነው የምላችሁ፣ የዋህነት ነው። ትታገዙኛላችሁ። ከትንሽ ጊዜ በኋላ ደግሞ መብራት ባትሪ ያለው። ጨለማ ላይ ፋዘር ባትሪ በፊት ይዞ ነበር ሜዳውን፣ ስልኩን ነው። ዋው ከዛ ተካፋች ሆነች። አረ ይሄማ ሌላ ነው አለን። በቃ በየጊዜው ጸሎት ሲታደስ በየጊዜው እቅድ ስናድስ አሁን ፋይናሊ አሁን የደረስንበት ላይ ደረሰ። አሁን እዚህ ውስጥ እሱን ስልክ ያዘው ብፁ ነው። በርግጥ እንትን ይያለን አይደለም። አሁን እሱን ስልክ ይዤ ሰዓት ብትጠይቁኝ እንደሌለኝ ነው የምነግራችሁ። ሰዓት አልያዝኩም። ጸልይበት ነበር የሆነ ጊዜ የሚበልጠው እስኪመጣ። መቼም አትሸውዱኝም በሱ ስልክ። እሱን ስልክ እያሳያችሁ የምትሸውዱኝ ልጅ እያለው ነበር። አሁን የተሻለ እንዳለ አይቻለሁ። የተሻለ ያየ ሰው በጥቃቅን ነገር አይጠላለፍ። ጨረቃ ሲወድቅለት ያየ ሰው፣ ከዋክብት ሲወድቁለት ያየ ሰው ነው አለ። ፕሮግራም ባካች ላስቸግራችሁ ነው። ጮክ በሉ እስኪ። ፕሮግራም አለ በሉ እስኪ። የተሻለ አለ በሉ እስኪ። የተሻለ አልወድቅም፣ ለዚህ አልወድቅም፣ ለዚህ አልጠራኝም፣ ለዚህ አልደነግጥም፣ ልቤ ትርክክ አይልም። ያኔ ነው ትርክክ ብዬ ጉዞ የጀመርኩት። እሱን እስኪፈታ እጠብቃለሁ እንጂ ሌላ ህልም የማየት ፕሮግራም ላይ አይደለም። አለ ተሻለ። የጌታ ቤተሰቦች ነገር እንዲህ ሲሆን እግዚአብሔር ዝም ያለ ሲመስል ቆማችሁ ለዩ። አማራጮች አትውሰዱ። ቁም አትውሰዱ። እንደዛ አይደል ያለው ዘጸአት መጽሐፍ ምዕራፍ 14 ላይ ህዝቡን እየሄዱበት ከነበረ መንገድ እግዚአብሔር መልስልኝ አለው አይደል? በፊርዓውንና በሚግዶናል በኩል መልስልኝ፣ በባህሩ በኩል አመጣቸው። ትንሽ ሴትል ሲያደርጉ ከኋላ የፈርዖን ሶስተኛ የሚባለው ሰራዊት መጣ። 600 ሰረገላ ያለው የጦር የተዘጋጀ። ወደዚያ ሄዱም ወደዚህ። ስለዚህ ያላቸው አማራጭ ሙሴን መግደል ነው አይደል? ድንጋይ ቋነሱ ተማከሩበት። አማራጭ እንፈልጋለን። ጸጥ ሲል ከሰማይ እግዚአብሔር አለውና ይያለ አይደለም። በመሃል ወዲያው አይደለም ባህር የተከፈለው። ነፍስ አጣብቂኝ ውስጥ የኔ ቤተሰቦች እንደተከፈለ ስለምናቅ ነውና አሁን የተረጋጋ ነው። መጀመሪያ ታሪኩን እየሰማነው ቢሆን እኛም እንጨነቃለን። ጥለኖ ከወጡበት ቤት ጨካኝ እየመጣ ነው። ከፊት የማይናገር ደግሞ ብርቱ የሆነ ብትለማመጡት ማያዝንላችሁ አይነት ድንጋይ አንስቶ ሊወግሩ ሲሉ እግዚአብሔር ተነሳ። እስኪ ዝም በሉ አለ አይደል? ቁሙ እስኪ ጸጥ ብላችሁ። ዛሬ እግዚአብሔር ለእናንተ የሚያደርጋትን ማዳን ለአንዳንድ ዝምታዎች ብርቱ ክንዱን ሊያሳዩ ነው። ለአንዳንድ አጣብቂኞች ተስፋ እንደሌላችሁ ሳይሆን የሚጠበቅ ተስፋ ብቻ ሳይሆን ያልተጠበቀ እድል ከእናንተ ጋር እንዳለ። አሜን። አዎ። እና በምን መንገድ እስኪ እግዚአብሔር ማናለን ግን ቤቱ መንገድ ሲሉ ባህር ሆነ። for the first time experience አደረጉት አይደል? ለመጀመሪያ ጊዜ ባህር ተከፈለ እና በደረቅ እንደሚሻገሩ አለፉት። አለው እግዚአብሔር ፕሮግራም ያዘጋጃችሁ ፕሮግራም
ለዚህ ብቻ አይደለም። እግዚአብሔር ቤተሰቦች ቀና በሉ። ዝም ሲል ምን እናድርግ? አማራጭ አትሞክሩ። ሁለተኛውና መሰረታዊው ነገር አስጠብቁ አምላካችሁ። አስጠብቁ። ሰው ሲቸግረው ነው ታውቃላችሁ ውድ ያለውን ነገር ከቤት አውጥቶ መሸጥ የሚጀምረው። ይሸጥ እንጂ ማያስነካው ግን አንድ ይቀርባል። ይሄ አይሸጥም ይላል። እግዚአብሔር ጸጋ ያብዛልን። ዝም ብለን አሁን እንዳልነው ፉከራም በወኔም ብቻ የሚሆን አይደለም። ግን ፕሮግራሙን ከጸጋ ውጪ አይደለም ያስጀመረን። እግዚአብሔር በጸጋ በኩል ሊፈጽመው እንደሚችል ታምነናል። ቀድሞውንም ነፍሳችን ከዚህ ውጪ መጠጊያ የላትም። ነፍሴ ይላል ዳዊት፣ እጅጉን ነው የሚባርከኝ ዳዊት። እስኪ ጸጥ በይ የመድኃኒቴን አምላክ ላዳምጥ ይላል። ጸጥ ምን ይላል? ቤት ሰምታችሁን እንደሆነ አላቅም፣ ግን እግዚአብሔር እንደዚህ ይላችኋል። የተሻለ ፕሮግራም ስላለ አይዟችሁ እናልፈዋለን። በዚህ ሁሉ ውስጥ ግን አማራጭ ፈላጊ አትሁኑ። ከብርሃን መንገድ ውጪ ለኛ ሌላ መንገድ ገደል ነው። ከጽድቅ መንገድ ውጪ፣ እግዚአብሔርን ከመፍራት መንገድ ውጪ፣ ህልውናው ካለበት መንገድ ውጪ ያለ መንገድ አያዋጣም። ሊያስኬድ ይችላል፣ ግን ድጥ እንደሆነ አስቡት። እንደዛ አይደል ያለን አሳፍ። አካሄዳቸውን አይቼ በጣም ቀንቻለሁ፣ ፋይናሊ ግን አይኔ ሲገለጥ እየሄዱ አይደለም። በሰከንድ ልዩነት መሄድ ወደ የሚገለበጥበት መንገድ ላይ ናቸው። እኔ ግን በእግዚአብሔር ፊት ብሆን ይሻለኛል። እኔ ግን እግዚአብሔርን ማየት መለማመጥ ይሻለኛል። ዘንበል እንደሚል አውቃለሁ። እግዚአብሔር ቤተሰቦች አለ ጌታ። ትንሽ ታገሱ። ትንሽ ብናልፍም በዚህ ግድ የለም። አስጠብቀን ካለፈን እግዚአብሔር እኔ ቤተሰቦች አምላኩን ያተረፈ ህዝብ ያስታውቃል። ጨክኑ፣ ኪዳናችሁን አታስነኩ። እንጃ አምላኬ ነው ምስክር፣ እንጃ ለምን እንደዚህ እንደማወራ። ይሄ በትልቅ ሰው ቢሆን ያምራል አልኩት። ሚስጥር ነው የምነግራችሁ። ይሄ እዚህ ላይ አይገባም። እውነት ጌታ እንደዛ አልኩት። ይሄም በትልቅ ሰው ብታወራ ያምራል አልኩት። አይ አለኝ ጌታ። ዛሬ የምፈልጋት ነፍስ አለች። በእግዚአብሔር ፊት ነው የምነግራችሁ።